ሰላም አለይኩም እንደምን ዋላችሁ። ባለፈ ፎልስ አይዲያ በኦርቶዶክስኛ አስተሳሰብ ጥያቄ ለሙስሊሞች አለኝ እያለ ሲጠይቅ ነበረ፣ ገስት ላይ በነበረበት ሰዓት ማለት ነው። እሱ ምንድነው ሙስሊሞች በነብያቶች ላይ፣ በአማኞች ላይ፣ በጻድቃኖች ላይ፣ በመላእክቶች ላይ ከአላህ እዝነትን ይለምናሉ። ይህ መሆን የለበትም እያለ ነው ፎልስ አይዲያ። ምክንያቱም በኦርቶዶክስ ጋር ብትሄዱ ጻድቃን፣ ነብያት፣ ሰማዕታትና መላእክት ከአማኞች በላይ ጻድቆች ስለሆኑ እነሱ ናቸው እንጂ ለአማኞች መለመን ያለባቸው ፈጣሪን። እንዴት ተራው አማኝ ለነዚህ አካላት ይለምናል? ኃጢአት ያለበት አይደለም ወይ ተራው አማኝ ሲል ነበረ። ኢስላምን እዚህ ላይ ለየት የሚያደርገው ነገር ምንድነው? መላእክት ነው፣ ጻድቅ ነው፣ ነብይ ነው፣ ሰማዕት ነው ብሎ እዛ ሰው ጋር ሄዶ እዛ ፍጡር ጋር ሄዶ ከፈጣሪ ጋር አስታርቀኝ አይልም። ኦኬ አማኝ ነው። አማኝ ለነዚህ ለመላእክት እንኳን ሳይቀር መላእክት ኃጢአት የለባቸው፣ ነብያት ኃጢአት የለባቸው። ለመላእክት ለኃጢአት ለማን ነው? ለመላእክት ለነብያትና ኃጢአት ለሌለባቸው አማኞች፣ ጻድቃኖች፣ በቃ ለአማኞች በሙሉ እኛ ከአላህ እዝነትና ሰላምን የመጠየቅ ሙሉ መብት ነው የተሰጠን። እስላምን ለየት የሚያደርገው ከካሃዲያን ለየት የሚያደርገው ለዚህ ነው። ምክንያቱም እነዚህ መላእክት የብቻ አማልክት አድርገን እንዳንይዛቸው፣ እነዚህን ጻድቃን ለብቻ አማልክት አድርገን እንዳንይዛቸው፣ እነዚህ ነብያት ለብቻ አማልክት አድርገን እንዳንይዛቸው፣ ቀጥታ ከአላህ ጋር ግንኙነት እንዳይኖረን ገና ለገናው መላእክት ነው፣ ገና ለገናው ጻድቅ ነው፣ ገና ለገናው ነብይ ነው በሚል ሂድና ፈጣሪን ጠይቅልን ካምንል እኛ ሙስሊሞች ቀጥታ ከአምላካችን አላህ Subhanahu Wa Ta'ala መጠየቅ እንደምንችልና ይሄን ብቻም ሳይሆን ሀታ ኢቭን ለመላእክት እዝነትንና ሰላምን ከአላህ መጠየቅ የምንችልበት መብት የሰጠን ነው ኢስላም። ኦኬ ሱብሃንአላህ አልহামዱሊላህ ኒዕመቱል ኢስላም። እኔ በዚህ ዙሪያ ስታስተነትኑት ወላሂ አልዓዚም በጣም ነው የሚገርመኝ። ሱብሃንአላህ ታውቃላችሁ እኔ በእስልምና ሃይማኖት እንዲደሰትና እንዲኮራ ከሚያደርጉኝ ነገሮች መካከል አንዱ ይሄ ነው። ኦኬ አንድ ሙስሊም ለመላእክት ሳይቀር ከአላህ እዝነትና ሰላም ይጠይቃል። እንግዲህ መላእክት ኃጢአት የለበትም። አንድ ሙስሊም ለነብያት፣ ለጻድቃን፣ ለሰማዕታት ከአላህ ሰላምና እዝነት ይጠይቃል። ወደ ኩፍር ዓለም ብትሄድ ግን አንተ ጸድቀሃልና ለምሳሌ አሁን ፎልስ አይዲያ ኦርቶዶክስ ነው። የኦርቶዶክስን አይዲዮሎጂ አምጥቶ ነው የጠየቀው። በኦርቶዶክስ አከሌ ሰማዕት ነው፣ አከሌ ጻድቅ ነው፣ አከሌ መላእክት ነው፣ አከሌ ነብይ ነው፣ ከኔ የበለጠ ጻድቅ ስለሆነ ፈጣሪ ቀጽርቃለው ፈጣሪን ጠይቅልን እንበለው የሚል አማልክት አድርጎ የመያዝ ከአምላኩ የሚያሸሹ ነገሮች ናቸው እነዚህ ነገር። እኛ ግን እንኳን አይደለም ከአምላካችን ሸሽተን መላእክትን እባክህ አንተ የጸደቅከንና ፈጣሪን ጠይቅልን አንተ ለኔ አጽድቀኝ ከምንለው እኛ ለመላእክት የምንጸልይበት መብት ነው የተሰጠን። ከዚህ በላይ ምን አለ? እንደው በአላህ ከዚህ በላይ ምን አለ? ያ ረቢ እንደው በኢማን በመንፈሳዊ እንትን እንደው ያርጥበን። ታውቃላችሁ እንዴት ደስ እንደሚል ታቃሳስበው ራሱ ማለት ነው መግለጽ ራሱ አልችልም። እና ለፎልስ አይዲያ ሼር አድርጋችሁ አድርሱልኝ። እና እኛ ሙስሊሞች ለነብዩ መሐመድ አለይሂ ሰላቱ ወሰለም ኦኬ ገነት ለተመሰከረላቸው ጀነት ለተመሰከረላቸው ጻድቃኖች መላእክቶቻችን ምን እናደርጋለን? ከአላህ ሰላምና እዝነትን እንጠይቅላቸዋለን። ገና ጸርቋልና ባካችሁ እናንተ ሄዱና ጠይቁልን አንልም። ይሄንን የሰጠን አምላካችን አላህ Subhanahu Wa Ta'ala መብት ነው እንጂ እንደናንተ ጥገኝነት የፍጡር ጥገኝነት እንዳንሆን ነው።